ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን አላችሁ? ከልቦ ከቀረበው ትርታ 97.6 ኤፍኤም የነገ የዕለት ሐሙስ ሚያዝያ 15 2018 ዓ.ም የትርታ ቁርስ መሰናዶቻችንን ለእናንተ ጥቆማችን ልናደርስ ነው። ቀዳሚ የምናደርገው የብርቱካን መሰናዷችንን ሲሆን ታዲያ በነገው በብርቱካን መሰናዷችን ጋናዊ የቢዝነስ ሰውና ቢሊየነር የሆነችው ፓትሪሺያ ፓኮ የህይወት ተሞክሯንና የስራ ልምዷን ወደናንተ የምናጋራ ይሆናል። ታዲያ ቀጣይ የምናደርገው ደግሞ የአየር ንብረት ትንበያ መረጃና የመዳረሻ ከተማ ጥቆማችን ነው። በአየር ንብረት ትንበያችን ዕለታዊ የከተሞችን የአየር ሁኔታ ለናንተ ካጋራን በኋላ በመዳረሻ ደግሞ ወደ አሰላ አቅንተን አሰላ ብትሄዱ መመልከት ትችላላችሁ የሚለውን ነገር ጥቆማችንን ለናንተ እናጋራለን። ማዕድ የሞላለት ትርታ ቁርስ መሰናዷችን በሳምንታዊ ትርታ ጆሊ ልንመለከተው የወደድነው አንድ ርዕሰ ጉዳይ አለ። በተለይም በአንድ ወቅት ላይ እጅግ መዘነጫ የነበረና አሁንም ድረስ ለመዘነጫነት የሚያገለግለው የሌዘር ምርቶችን በተመለከተ በትርታ ጆሊ መሰናዷችን የምንነግራችሁ ይኖረናል። የተለያዩ ርዕሰ ጉዳዮችን እያነሳን ባለሙያ የምናናግርበት የዳሰሳ መሰናዷችንም ሰዓቱን ጠብቆ ወደ እናንተ የሚደርስ ሲሆን ታዲያ በነገው የዳሰሳ መሰናዷችን ልንመለከት የወደድነው የትምህርት ድጋፍ መስጫ መሳሪያዎች አቅርቦትን በተመለከተ ተማሪዎችንና ከሚመለከተው አካል ምላሽ አካተንበታል። እነዚህንና ሌሎች መሰናዶችን ለማግኘት ነገ ከማለዳ 12:30 ጀምራችሁ ትርታ 97.6 ኤፍኤም ላይ እንገናኝ። ይህ ብቻ ሳይሆን የትርታ ማህበራዊ ገጾችን ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ።